የተወደዳችሁ ተከታታዮች እንዴት ናችሁልኝ? ዛሬ በክፍል 7 ራስን የመቆጣጠር ሚስጥር በሚሰኘው ንዑስ ርዕስ ተመልሼ መጥቼላችኋለሁ። ያላችሁት የመጽሐፍት ሆድ የተሰኘው የዩቲዩብ ገጼ ላይ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎች ነገሮች እንዲደርሷችሁ፣ ሌሎች መጽሐፍቶች ወደ እናንተ ገጽ እንዲደርሱ የደወል ምልክቷን በመጫን ደግሞ ሁሌም ሳይቋረጥ የምፖስታቸው ነገሮች ወደ እናንተ እንዲደርሱ ማድረግ ትችላላችሁ። ዛሬ እንግዲህ ክፍል 7 አነብላችኋለሁ። ባለፈው ክፍል 6 ላይ ነበር ያቆምኩት። ዘ የለውም አቶሚክ ሃቢትስ ወይም ደግሞ የልማድ ኃይል የተሰኘው መጽሐፍ ቀጥላችኋለሁ። ዛሬ ክፍል 7 ነው ማነብላችሁ፣ አብረን የምናነበው። 7 ራስን የመቆጣጠር ምስጢር። የቬትናም ጦርነት 6ኛ ዓመቱን እየያዘበት በነበረበት በ1971 ዓመተ ምህረት የኮንግረስ አባላት የነበሩት የኮኔክቲከቱ ሮበርት ስቲል እና የኢሊኖይሱ ሞርጋን መርፊ የአሜሪካንን ሕዝብ በሙሉ ያስደነቀ አንድ ግኝት ይዘው ብቅ አሉ። እነዚህ የኮንግረስ አባላት በአፍጋኒስታን የሚገኘውን ወታደር በጎበኙበት ወቅት በዚያ ከሚገኙ የአሜሪካ ወታደሮች መካከል 15% የሚሆኑት የሄሮይን ሱሰኞች እንደሆኑ አወቁ። ተከታይ ጥናቶች እንዳረጋገጡት በቬትናም አገልግሎት ከሚሰጡ የአሜሪካን መካከል 35% የሚሆኑት የሄሮይን የሞከሩ ሲሆኑ ከእነዚህ ውስጥ 20% የሚሆኑት ደግሞ ሱሰኞች ሆነው ቀርተዋል። እናም ችግሩ ቀድሞ ካሰቡት በላይ ሆነባቸው። የእነዚህ የኮንግረስ አባላት ግኝት በዋሽንግተን በርካታ ስራዎች እንዲጀምሩ አደረገ። በፕሬዝዳንት ኒክሰን ስር የሆኑ የሱስ መከላከል ልዩ ትግበራ ቢሮ መመስረቱ ከእነዚህ ተግባራት መካከል አንዱ ነበር። ተግባሩም ሱሰኝነትን መከላከል፣ ሱሰኞችን መልሶ ማቋቋም እና ሀገራቸው ሲመለሱ ተከታትሎ መያዝ ነበር። በዚህ ጥናት ውስጥ ከተሳተፉት ሰዎች መካከል ሊ ሮቢንስ አንዱ ነው። ይህ ሰው ስለ ሱሰኝነት የነበረውን የተላመደ አስተሳሰብ እንዳልነበረ ባደረገው ግኝቱ የሄሮይን ተጠቃሚ የነበሩ ወታደሮች ወደ ቤታቸው ሲመለሱ 5% የሚሆኑት ብቻ በአንድ ዓመት ውስጥ ወደ ሱሰኝነት ሲመለሱ፣ 12% የሚሆኑት ደግሞ በ3 ዓመት ውስጥ ሱሳቸውን ሙሉ በሙሉ ይተዋሉ። በሌላ አገላለጽ በቬትናም ሄሮይን ይጠቀሙ ከነበሩ 10 ወታደሮች 9 ገደማ የሚሆኑት ወዲያውኑ ነበር ሱሰኝነታቸውን የሚተውት። ይህ ግኝት በጊዜው ስለ ጉዳዩ የነበረውን አስተሳሰብ የሚጻረር ነበር። በየጊዜው የነበረው አረዳድ ሱስ የማይገረሰስ ቋሚ መገለጫ እንደሆነ ነው። በሮቢንስ ጥናት የተገኘው ውጤት ያሳየው ግን አካባቢ ከተቀየረ ሱሰኝነትን መቀየር የሚችል ልማድ መሆኑን ነው። በቬትናም እያሉ ወታደሮች እችን ተመልሼ ልድገማት፣ አካባቢ ከተቀየረ ሱሰኝነትም የሚቀየር ልማድ መሆኑን ነው። አሪፍ ፖይንት ነች። በቬትናም እያሉ ወታደሮች ቀናቸውን ሁሉ የሚያሳልፉት ሄሮይን መጠቀምን በሚያበረታቱ ፍንጮች ተከበው ነው። ለማግኘት ቀላል ነው። የጦርነቱ መንፈስ ሁልጊዜም በጭንቀት ውስጥ እንዲኖሩ ያደርጋቸዋል። ሄሮይን ከሚጠቀሙ ወታደሮች ጋር ጓደኛ ይሆናሉ። ከቤታቸው በብዙ ማይል ርቀት ላይ ናቸው፣ ወዘተ። አንድ ወታደር አንድ ጊዜ ወደ አሜሪካ ከተመለሰ ከእነዚህ ለሱሰኝነት ይገፋፉት ከነበሩት ፍንጮች ነፃ ይሆናል። ስለሆነም አውዱ ሲቀየር ልማዱም ይቀየራል። ይህንን ሁኔታ ከአይነተኛ የደባል ሱስ ባለቤት ሁኔታ ጋር አወዳድረው ቤቱ ወይም ሰፈር ውስጥ ከጓደኞቹ ጋር ባለው ህይወት ሱሰኛ ይሆናል። ከዚያም ከሱስ የሚወጣበትን መንገድ ለመጠየቅ ክሊኒክ ይሄዳል። ምንም ምክር አገኘ ምንም ሕክምና የሚመስለው ወደ ቀደመ ቤቱ ወደ ድሮ ሰፈሩ ነው። መጀመሪያውንም ሱስ ውስጥ እንዲገባ ያደረጉት ፍንጮች ወዳሉበት የቀድሞ ቤቱና የቀድሞ ሰፈሩ ማለት ነው። ብዙ የእጽ ተጠቃሚዎች ከሱስ መውጣት ከቬትናሞቹ ወታደሮች ተቃራኒ ከባድ ሲሆንባቸው የምናየው ለዚህ ነው። 90% ገደማ የሚሆኑት ማገገሚያ የገቡ መደበኛ የሄሮይን ተጠቃሚዎች ወደ ሱሳቸው እንደሚመለሱ ጥናቶች አረጋግጠዋል። ይህ የቬትናም ወታደሮች ላይ የተደረገ ጥናት ግን ብዙዎቻችንን ስለ መጥፎ ልማዶች ያሉንን አስተሳሰቦች የሚጣረስ ነገር ይዞ መጣ። ምክንያቱም ጤናማ ያልሆኑ ባህሪን ከሞራል ድክመት ጋር የሚያያይዘውን ባህላዊ እምነት ሞግቷል። አጫሽ፣ ሱሰኛ፣ ወፍራም ወይም ጠጪ ከሆንክ
ለሆንከው ነገር ያበቃ ራስህን መቆጣጠር አለመቻልህ ምናልባትም መጥፎ ሰው መሆንህን እንደሆነ እድሜ ዘመንህን ሙሉ ይነግርሃል። ሽርፍራፊ ዲሲፕሊን ሁሉንም ችግሮች ይፈታል። ሽርፍራፊ ዲሲፕሊን ሁሉንም ችግሮች ይፈታል። እደግመዋለሁ ለሶስተኛ ጊዜ። ሽርፍራፊ ዲሲፕሊን ሁሉንም ነገሮች ይፈታል የሚለው አስተሳሰብ ባህላችን ውስጥ የተተከለ አስተሳሰብ ሆኗል። የቅርብ ጊዜ ጥናቶች የሚያሳዩት ግን የተለያዩ እውነቶችን ነው። ሳይንቲስቶች ራሳቸውን በመቆጣጠር ፍጹም የተዋጣላቸው የሚባሉ ሰዎችን ሲያጠኑ እንዳገኙት እነዚህ ሰዎች ከሱስ ለመውጣት ከሚታገሉት ሰዎች የተለዩ ሆነው አላገኟቸውም። እነዚህ ራሳቸውን የሚቆጣጠሩ ሰዎች የሚሻሉበት ብቸኛው ሁኔታ ቢኖር ህይወታቸውን ራስ መቆጣጠርንና ከፍተኛ ተነሳሽነትን የማይጠይቁ አኳኋኖች ውስጥ ለመኖር በሚያስችል ሁኔታ መቅረጻቸው ነው። በሌላ አገላለጽ እንደነዚህ ያሉ ሰዎች በሚያስቀምጡት ቴምፕቲንግ ሁኔታዎች ውስጥ የሚያሳልፉት ጊዜ ውስን ነው። አንድ ሰው ራስን በመቆጣጠር የተሻለ የሚባለው ራስን የመቆጣጠር ጥበብን በትንሹ ብቻ የሚጠቀም ሲሆን ነው። ራስን መቆጣጠር ውጤታማ የሚሆነው ብዙውን ጊዜ ራስን መቆጣጠር በማይጠይቁ ሁኔታዎች ውስጥ መኖር ሲቻል ብቻ ነው። እናም አዎ ትጋት፣ ጽናትና ፍላጎት ለስኬት እጅግ አስፈላጊ ነገሮች ናቸው። እነዚህን ብቃቶች የማያሻማው ይቅርታ እንዴ ማይኬ ትንሽ እነዚህን ብቃቶች ምን ጋር ነው የነበርኩት? መቆጣጠር በማይጠይቁ ሁኔታዎች ውስጥ መኖር ሲቻል ብቻ ነው። እናም አዎ ትጋት፣ ጽናት፣ ፍላጎት ለስኬት እጅግ አስፈላጊ ነገሮች ናቸው። እነዚህን ብቃቶች የማሻሻያው መንገድ ግን የተሻለ ዲሲፕሊን ያለው ሰው መሆንን መመኘት ሳይሆን የተሻለ ዲሲፕሊን የተላበሰ አካባቢን መፍጠር ነው። ይህ በስሜት የማይመራ ሐሳብ የበለጠ ትርጉም የሚሰጠው ደግሞ ልማድ አንድ ጊዜ በአእምሯችን ላይ ከተፈጠረ የሚሆነውን ስንረዳ ነው። አንድ ጊዜ አእምሮ ላይ የታተመ ልማድ ሁኔታዎች በጠየቁ ቁጥር ሁሉ ለመተግበር ዝግጁ ነው። በቴክሳስ ውስጥ ቴራፒስት የሆነች ፓቲ ኦልዌል ማጨስ የጀመረችውና ብዙውን ጊዜ የምታጨሰው ከጓደኞቿ ጋር ፈረስ ስትጋልብ ነው። በጥረት ማጨስ አቆመች። ፈረስ መጋለብም ተወች። ለዓመታት እንደዚያ ቀጠለች። ከ10 ዓመታት ገደማ በኋላ ከዕለታት በአንዲት ቀን በአጋጣሚ ፈረስ ስትጋልብ ከብዙ ዓመታት በኋላ የማጨስ ፍላጎቷ አናቷ ላይ ወጥቶ አፋሸከች። ምልክቶች ኪዩስ በውስጧ ሰርጸው ነበር። በመሆኑም ከረጅም ጊዜ በኋላ ምቹ ጊዜ ጠብቀው ፈነዱ። ልማድ አንድ ጊዜ ከሰረጸ ቢተውም እንኳን የሚተገበርበት አካባቢና ምልክቶች እንደገና በመጡ ቁጥር ብቅ ማለት ይወዳል ወይም ደግሞ ይዳደዋል። የባህሪ ለውጥ ቴክኒኮች ወደ ኋላ የሚመለሱበት አንደኛው ምክንያት ይሄ ነው። ስለሆነም ስለ አካባቢና ስለ ፍንጮች የማትጠነቀቅ ከሆነ የማትፈልገውና ያጠፋኸውን ልማድ መልሰህ ለመሸከም የምትገደድበት እድል ሊኖርህ ይችላል። መጥፎ ልማዶች ራሳቸውን በራሳቸው የሚያነቃቁ አውቶካታሊክ ናቸው። ሂደቱ ራሱን በራሱ ይመግባል። በመጀመሪያ ሊያደነዝዙት የሚፈልጉትን ስሜት ያዳብሩታል። መጥፎ ስሜት ይሰማሃል፣ ከዚያ ታጨሳለህ። ስታጨስ የበለጠ የሚያስጨስህ ደስ የማይል ስሜት ይሰማሃል። ቴሌቪዥን ለረጅም ጊዜ ስታይ የስንፍና ስሜት ይቆጣጠርሃል። ከዚያ ምንም ሌላ ስራ የመስራት ብርታት ስለማይኖርህ ቴሌቪዥን ማየትህን ትቀጥላለህ። ስለ ጤናህ መጨነቅና እንድትሰጋ ያደርግሃል። ስጋትህን ለመቀነስ ታጨሳለህ። ይቀጥላል። ጥናቶች ይህንን ሁኔታ በፍንጭ የተነሳሱ ፍላጎቶች ኪው ኢንዲዩስድ ዋንቲንግ ይሉታል። ሐሳቡ ውጫዊ ገፊ ኃይሎች መጥፎ ልማዶችን እንድትደግም የሚያደርግህን ከፍተኛ ጉጉት ይፈጥሩብሃል የሚል ነው። አንድን ነገር ስታይ መፈለግ ትጀምራለህ። ይህ ሂደት ሁልጊዜም ይሰራል። ብዙውን ጊዜ ደግሞ እኛ ሳናውቀው ሱሰኞች የኮካይን ምስል ለ33 ሚሊ ሴኮንድ ካዩ የማጨስ ፍላጎት በጭንቅላታቸው ውስጥ እንደሚያጭርባቸው ጥናቶች አረጋግጠዋል። ልድገማትችን ሱሰኞች የኮካይን ምስል ለ33 ሚሊ ሴኮንድ ካዩ የማጨስ ፍላጎት በጭንቅላታቸው ውስጥ እንደሚያጭርባቸው ጥናቶች አረጋግጠዋል።
ይህ በጣም አጭር ጊዜ ቢሆንም አእምሮ ግን በፍጥነት ለመመዝገብ ይጠቀምበታል። ያየው ሱሰኛ ምን እንዳየ እንኳን አይነግርህም። በእነዚያ ሴኮንዶች ውስጥ ባያት ነገር ግን ጉጉት ይቆጣጠረዋል። ልማድንም መስበር ትችላለህ። የመርሳት እድልህ ግን ዝቅተኛ ነው። የልማዶች የአእምሮ ቅሪቶች አንድ ጊዜ አእምሮህ ላይ ከተለጠፉ በኋላ ሙሉ በሙሉ የመወገድ እድላቸው በጣም ዝቅተኛ ነው። ለብዙ ጊዜ ጥቅም ላይ ባይውሉም ተመልሰው የመምጣት ጠባብ እድል ካገኙ ለመመለስ አፋፍ ላይ ሆነው ይጠብቃሉ። ስለሆነም አጓጊ ሁኔታዎችን መቋቋም አዋጭ ስልት ነው የሚሆነው። ብዙ መቆራረጦች በሞላት ህይወት ውስጥ የተሟላ አመለካከት ይዞ መኖር ከባድ ነው። ብዙ ጉልበትም ይጨርሳል። በአጭር ጊዜ ጉጉትን፣ ቴምፕቴሽንን ማሸነፍ መምረጥ ትችላለህ። በረጅም ጊዜ ግን የምንኖርበት አካባቢ ውጤት ነው የምንሆነው። በአሉታዊ አካባቢ ውስጥ አዎንታዊ ልማዶች ጋር የሙጥኝ ብሎ መኖር በቀላሉ የሚቻል አይሆንም። ከሁሉም የተሻለው መንገድ ደግሞ መጥፎ ልማዶችን ከምንጫቸው ማድረቅ ነው። ተግባር ላይ መዋል ከሚችሉ መጥፎ ልማዶች መገላገያ መንገዶች መካከል አንዱ ልማዱን የሚያነሳሱ ፍንጮች ያሉበት ቦታ አለመገኘት ወይም ከፍንጮቹ ጋር የመገናኘትን እድል መቀነስ ነው። ምሳሌዎች እንመልከት። አንደኛ፣ መስራት ያለብህን ስራዎች እንዳላጠናቀቅ ከተሰማህ ለጥቂት ሰዓታት ስልክህን ሌላ ክፍል አስቀምጠው። ሁልጊዜ ከሰዎች የማነስ ስሜት የሚሰማ ከሆነ የቅንዓት ማዕከላት የሆኑትን ማህበራዊ ሚዲያዎችን መጠቀም አቁም። ቴሌቪዥን በማየት ረጅም ሰዓት እያቃጠልክ ከሆነ ቴሌቪዥንህን ከመኝታ ክፍልህ አውጣ። ብዙ ገንዘብ ኤሌክትሮኒክስ ላይ እያፈሰስክ ከሆነ የአዳዲስ ቴክኖሎጂ ዜናዎችን ማንበብ አቁም። ብዙ የቪዲዮ ጌሞችን የምትጫወት ከሆነ መጫወቻዎችህን ነቅለህ ራቅ ያለ ቦታ አስቀምጥ። ይህ የባህሪ ለውጥ የመጀመሪያው ህግ ተገላቢጦሽ ነው። ግልጽ ከማድረግ ይልቅ የማይታይ ማድረግ። እንደነዚህ አይነት ጥቃቅን ለውጦች የሚያመጡት ውጤት ሁልጊዜም ያስደንቀኛል። አንዱና ዋናው ፍንጭ አስወግድ። ከዚያ ሙሉ ልማድ እየለቀቀ ይሄዳል። ራስን መቆጣጠር ግን የአጭር ጊዜ እንጂ የረጅም ጊዜ ስልት አይሆንም። ምቹ ሁኔታዎችን አንድ ወይም ሁለት ጊዜ ልትቋቋም ትችላለህ። ሁልጊዜ በድል መወጣትህን ግን እርግጠኛ መሆን አትችልም። አንድን ነገር በትክክል ለማድረግ ከፈለክ ቁጥር የፍላጎት ጥንካሬህን አንድን ነገር በትክክል ለማድረግ በፈለክ ቁጥር የፍላጎት ጥንካሬህን በማሰባሰብ ከመድከም ይልቅ አካባቢህን በማስተካከል ለማሸነፍ መሞከር ይቀላል። ራስን የመቆጣጠር ሚስጥር ይህ ነው። የጥሩ ልማዶችህን ፍንጮች በግልጽ አድርግ። በተቃራኒው ደግሞ የመጥፎ ልማዶችህን ምልክቶች ግን የማይታዩ አድርጋቸው። ማጠቃለያ፣ የባህሪ ለውጥ የመጀመሪያው ህግ ተገላቢጦሽ የማይታይ ማድረግ ነው። ልማድ አንድ ጊዜ ከተፈጠረ ሙሉ በሙሉ የመስራት እድሉ ዝቅተኛ ነው። ታጠራጥራለች። ልማድ ኃይል አለው እያለን የቆየው መጽሐፉ። ልማድ አንድ ጊዜ ከተፈጠረ ሙሉ በሙሉ የመስራት እድሉ ዝቅተኛ ነው። አያስማማም። ከፍተኛ ራስን የመቆጣጠር ችሎታ ያላቸው ሰዎች የሚያስጎመጁ ሁኔታ ውስጥ የሚያሳልፉትን ጊዜ ይቀንሳሉ። መጎምጀትን ከመቋቋም ይልቅ ማስወገድ ይቀላል። መጥፎ ልማዶችን ከማጥፊያ መንገዶች መካከል ተግባራዊ የሆነው ልማዱን የሚያነሳሱትን ፍንጮች የሚያጋፍጠን ተጋላጭነት መቀነስ ነው። ራስን መቆጣጠር የአጭር ጊዜ እንጂ የረጅም ጊዜ ስልት አይደለም። ገረማችኋል? ወረቀቱ ተጣብቆ አልላቀቃል። አሁን ተላቀቀ። ጥሩ ልማዶችን እንዴት እንፍጠር? አንደኛው ህግ ግልጽ አድርገው። 1.1 የልማድ መመዝገቢያን ሙላ። ነባር ልማዶችህን መመዝገብ፣ ስለነሱ ግንዛቤ ይኑርህ። 1.2 የትግበራ ፍላጎት ተጠቀም። ቀመሩም ይህ ነው። ይህንን ባህሪ በዚህ ሰዓት እዚህ ቦታ አደርጋለሁ። 1.3 ልማዶችን ማቆራኘትን ተጠቀም። ልማዶችን የማቆራኘት ቀመር ደግሞ ይህ ነው። ይህንን ነባር ልምድ ካደረኩ በኋላ ይህንን አዲስ ልምድ አደርጋለሁ። 1.4 አካባቢህን ዲዛይን አድርግ። የጥሩ ልማድን ፍንጮች የሚታዩና ግልጽ አድርግ። ሁለተኛው ህግ ሳቢ አድርገው። ሶስተኛው ህግ
ቀላል አድርገው። አራተኛው ህግ አርኪ አድርገው። መጥፎ ልማዶችን እንዴት እናስወግድ? የአንደኛው ህግ ተገላቢጦሽ የማይታይ አድርገው። ተጋላጭነትን ቀንስ። የመጥፎ ልማዶች ፍንጭ ከአካባቢህ አስወግድ። የሁለተኛው ህግ ተገላቢጦሽ የማይስብ አድርገው። የሶስተኛው ህግ ተገላቢጦሽ ከባድ አድርገው። የአራተኛው ህግ ተገላቢጦሽ የማያረካ አድርገው። እንግዲህ በጣም አይኖችህ ወይም አይኖቻችሁ የሴት መቀመጫ ላይ እየተወረወሩ ካስቸገሯችሁ አይናችሁን አውጡት እንደማለት ነው። አይን ማውጣታችሁ ይጎዳችኋል፣ ግን ቢያንስ መቀመጫ አትዩ፣ ያስማማል። ሁለተኛው ህግ ሳቢ አድርገው። በክፍል 8 ተመልሼ እመጣለሁ በሁለተኛው ህግ ሳቢ አድርገው በሚለው። እስከዛው ግን መልካም ቆይታ ይሆንላችሁ። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ይሆንላችሁ።